በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በመድኃኔዓለም ስም በድንግል ማርያም ስም እንደምን ሰነበታችሁ? አሜን። መመስገን የባህሪ የሆነ አምላካችን ልዑል እግዚአብሔር ስሙ ይክበር ይመስገን። አሜን። ዛሬ ኃያሉ አምላካችን እንደፈቀደልን እንደወደደ መጠን የምንማማርበት ርዕስ መንፈሳዊ ሰው ስትሆኑና አምልኮ ስትጀምሩ የሚያጋጥማችሁ ፈተናዎች በሚል ይሆናል ማለት ነው። መድኃኔዓለም በቸርነቱ ጉባኤያችንን ይባርክልን፣ ሰማያዊ ምስጢሩን ይግለጥልን፣ ጥበቡን፣ እውቀቱን፣ ማስተዋሉን ከዛም በላይ ደግሞ በመንፈሳዊ ሕይወት ወደ ተግባር የምንለውጥበትን የውስጥ ተነሳሽነትና መንፈሳዊ አቋምን ቆራጥ የሆነ ወሳኝነት ያለው ሕሊናና ልብን የአእምሮ አቋምን በሕይወታችን ውስጥ ይትከልልን። አሜን። ጉባኤያችንን በቸርነቱ ይባርክልን። አሜን። እንግዲህ ብዙ ጊዜ እንደምንማማረው አምልኮት፣ መንፈሳዊ ሕይወት የሚሉ ነገሮች ከመናፍስት ጋር ባለው ውጊያ ብቻ ሳይሆን በግልም ከእግዚአብሔር ጋር ባለን ግንኙነት የተባረከና የተቀደሰ ዘመንና ጊዜያቶችን ለመፍጠር እንዲሁም ትውልዶችንም ለመገንባት የኛ የውስጥ ሕይወታችንም በእግዚአብሔር መንፈስና ምሪት የተያዘና የተዋጀ ለማድረግ ግዴታ መንፈሳዊ ሕይወትና አምልኮት ያስፈልጋል። የአምልኮት ሕይወት የመንፈሳዊ ሕይወት መነሻ ነው። የመባረኪያ ምስጢር ነው። የኃይል ምንጭ ነው። የአምልኮት ሕይወት ክፉና ደጉን የምንለይበት ዓይን የምናገኝበት ጎዳና ነው። የአምልኮት ሕይወት የበረከት የእግዚአብሔር ኃይል መገለጫ መንገድ ነው። አምልኮት ሲጀመር ራስን ለእግዚአብሔር መግዛት፣ የተሰጠንን መልሰን መስጠት፣ ያለንን ማስረከብ፣ ዝቅ ማድረግ፣ ጊዜያችን፣ ዘመናችን፣ ኑሯችን፣ ሕይወታችን፣ ትዳራችን፣ ያለን ነገር በሙሉ በእግዚአብሔር እጅ አሳልፎ መስጠት የአምልኮት ትልቁ ትርጓሜ ፍቺው ነው። አምልኮት የሚጀምረው ኃይል አለው። የአምልኮት ኃይል የሚጀምረው ከልብ ነው። ልብህን ይይዝልህና ሙሉ አካልህን ባርኮ ፊት ላይ የሚያድር ኃይል ሆኖ እሱ ሞገስ ተብሎ ክፉ መናፍስት የሚያስደነግጥ ክፉን ጊዜ እና ዘመን እንድታውቅ የሚያደርግ ከዛም በላይ ዓይንህና ሕሊና የውስጣዊ ሕይወት በአጠቃላይ በእግዚአብሔር ኃይል የተቃኘ እንዲሆን ያደርጋል። የአምልኮት ሕይወት ያለው ትውልድ የተባረከ ነው። አምልኮት ያለው ትውልድ አይዋሽም፣ አይሰርቅም፣ አያማም። አምልኮት ያለው ትውልድ የበረከት ትውልድ ነው። አምልኮት ያለው ትውልድ እርግማን የለበትም። በአምልኮት የሚመራ ሕዝብ ፈተና ይመጣበታል እንጂ ከእግዚአብሔር ሕግና ትእዛዝ ወይም ከክርስትና ጎዳና አይወጣም። ሁልጊዜ ተስፋውና ምኞቱ የቅድስት ሥላሴ መንግስትና ነገሮችን በመንፈሳዊ ጎዳናና መንገድ ተጉዞ የመፍታት አቅምም ያለው ነው። ይሄ አምልኮት ያለው ሰው መገለጫው ነው። ስለዚህ መንፈሳዊ ሕይወት ሲባል የአምልኮት ሕይወት ነው፣ የጸሎት ሕይወት ነው፣ የምስጋና ሕይወት ነው፣ የመንበርከክ ሕይወት ነው። መንፈሳዊ ሕይወት የራሱ የሆነ መንፈሳዊ ስጦታ አለው። መንፈሳዊ ሕይወት ራሱ የሆነ መንፈሳዊ አካሄድና ጉዞ አለው። የራሱ የሆነ መንፈሳዊ ጠባያቶችና መንፈሳዊ መሰናክሎችም አሉት። መንፈሳዊ ሕይወትን ከቀደሙ አባቶች ጀምሮ የእነሱ የቅድስናቸው ምንጭ፣ የጽድቃቸው መነሻ፣ የበረከታቸው ጎዳና ከእግዚአብሔር ጋር የተነጋገሩበት፣ ሰማይ የተከፈተበት፣ በቅድስና ሕይወት ታሪካቸው ቤተ ክርስቲያን ለዘላለም ተተክሎ እንዲኖር ሕያው የሆነ ስም ያገኙበት ጎዳና ይኸው መንፈሳዊ ሕይወታቸውና የአምልኮት ጉዟቸው ነው። ግን መንፈሳዊ ሰው ስንሆን አምልኮት ስንጀምር የራሱ የሆኑ የሚያጋጥሙን ፈተናዎች አሉ። መንፈሳዊ ሰው ስትሆን ብቸኛ ትሆናለህ። ማንም አንተ ጋር ወደ ሕይወትህ የሚመጣ ሰው አይኖርም። የሚያወያይህ፣ የሚረዳ፣ ነገርን የሚሰማ፣ የሚያጫውትህ
ከአንተ ጋር ጊዜ የሚያሳልፍ ሰው አታገኝም። መንፈሳዊ ሰው ስትሆን ከዓለም ትለያለህ። ጸሎት ስትጀምር የዓለም ምስጢር ይገባሃል። መንፈሳዊ ሰው ስትሆን የዓለሙ ጨዋታ፣ ዋዛ ፈዛዛ፣ ቀልዱ ቧልቱ ለአንተ ትርጉም አይሰጥም። ብዙ ጊዜ ብቻህን ታሳልፋለህ። ነገርን ከእግዚአብሔር ጋር፣ ውይይትን ከሰማይ አምላክ ጋር፣ ሀሳብን ለሰማይ አምላክ እያቀረብክ እድሜህን ትመራለህ። መንፈሳዊ ሰው ስትሆን በአካባቢ፣ በኑሮ፣ በህይወትህ፣ በትዳርህ፣ በተለያዩ ጊዜያቶች ውስጥ አንተን የሚረዱና የሚሰሙ ሰዎችን ታጣለህ። አንተን የሚያውቁ ሰዎች ታጣለህ። ለአንተ የሚሆኑ ሰዎች ይጠፋሉ። እሺ በእጄ ልስማህ ብለው የሚሰሙ ሰዎች፣ የሚረዱ ሰዎች ታጣለህ። መንፈሳዊ ሰው ስትሆን ብቸኛ ትሆናለህ። ምክንያቱም ዓለም በሙሉ በክፉ የተያዘ ስለሆነ ከዓለም ስለተለየ የተለየ ሆነ ለእግዚአብሔር ትኖራለህ ማለት ነው። አምልኮት ስትጀምር ሁሉም ይጠላሃል። በስራ ቦታ ይጠላሃል። በትዳር ትጠላላችሁ። ቤተሰቦች ይጠሉሃል። ጓደኞች ይጠሉሃል። ዘመዶች ይጠሉሃል። ያንተ የሆነው ነገር በሙሉ ይሸሻል፣ ይርቃል። ጓደኛ ካለ ጓደኛ፣ እጮኛ ካለ እጮኛ፣ የትዳር አጋር ካለ የትዳር አጋር፣ እነዚህ በሙሉ በመጠኑ በከፊልም እየሸሹህና ንግግርህና ጨዋታ እሬት እየሆነባቸው ይመጣል። መንፈሳዊ ሰው ስትሆን ይሄ መለያውና መገለጫው። እሺ እስኪ ወደ መጽሐፍ ቅዱስ እንምጣና መንፈሳዊ ሰዎች ስንሆን የሚያጋጥሙን ፈተናዎች፣ ከዛ እንዴት አድርገን ማለፍ እንደምንችል የሚሉትን ነጥቦች ነው ዛሬ የምናየው። ሐዋርያው ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ እንዲህ የሚል ቃል ጽፎልናል። እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። ይሄ ነው ትልቁ የክርስቲያኖች መምህራን ትእዛዝና አዋጅ፣ መንፈሳዊ ቤት ለመሆን ተሰሩ የሚል ነው። መንፈሳዊ ቤት ይሄ ቤት ክፉ ኃይል ሊነቀንቀው የማይችል መሰረት ያለው ቤት ነው። መንፈሳዊ ቤት የተመረጠ ቤት ነው። እግዚአብሔር የሚገባበት ቤት ነው። ቅዱሳን የሚጎበኙ። መንፈሳዊ ቤት ስትሰሩ የብዙ ኃይልና በረከት፣ የጸጋና የስጦታ፣ የመጎብኘትና የመገለጥ ባህሪያቶችን በህይወታችሁ ውስጥ ይታያል፣ ይንጸባረቃል። እና ትልቁ ምክሩ መንፈሳዊ ቤት ለመሆን ተሰሩ ይላል። ትልቁ ነገር በአምልኮት ህይወት ውስጥ አንድ ሰው መንፈሳዊ ህይወትን ሲጀምር መጀመሪያ የሚያገኘው ክፉ መንፈስን ነው። መጀመሪያ መናፍስት ካንተ ጋር የሚዋጉት የነፍስ መፍትህን እንዳትጠቀም ማድረግ ነው። እንዳትጸልይ፣ እንዳታመልክ፣ እንዳትሰግድ፣ እንዳትንበረከክ፣ ከዛም በላይ በበረከት ጎዳናዎች እንዳታልፍ፣ የበረከት ነገሮች ላይ እጅህ እንዳትዘረጋ። ይሄ በሙሉ የመናፍስት ውጊያ ነው። መንፈሳዊ ሰው ስትሆኑ ለሰከንድ የማይቋረጥ ውጊያ አለባችሁ። ለደቂቃዎች እንኳን ፋታ ሊሰጣችሁ የማይችል ኃይል አብዝቶ ይታገላችኋል። መንፈሳዊ ሰው ለመሆን ስትነሳሱ ጠላታችሁ ከውስጥ ያለ የሌለውን ኃይል አቅም ተጠቅሞ ይዋጋችኋል። መንፈሳዊ ሰው ለመሆን መወሰንና ማድረግ ወይም መፈጸም ወይም ወደ ተግባር ለመለወጥ ነገሮችን ግዴታ ውጊያና ትግል፣ ተጋድሎ ያስፈልገዋል። አንደኛ ማወቅህ ነው። መንፈሳዊ ሰው ምን አይነት ሰው ነው? አምልኮት ምንድን ነው? እንዴት ነው አምልኮት የሚፈጸመው? የጸሎት ህይወት እንዴት ነው የሚገነባው? በምን አይነት መንገድ ብሄር ነው እግዚአብሔር አምላክ ወደ ህይወቴ ሊቀርብ የሚችለው? እንዴት አይነት ሰው በሆን ነው የሚለውን አንድ ግንዛቤ ትፈጥራለህ። ካወቅክ በኋላ እውቀቱን ወደ ተግባር ለውጠህ ዕለት ዕለት በጸሎትና በመንፈሳዊ የመማፀን ጎዳና እንዳትራመድ መናፍስት ትልቁን ፈተና በህይወት ውስጥ ያመጣል። ልጸልይ ብትል ለትንሽ ጊዜ ትጸልይና ከጊዜ በኋላ ጸሎቱን ተላምደውት ራሳቸው እያፈጣጠኑ በረከትን ይቀንሱብሃል። ልስገድ ስትል ስግደቱንም ተለማምደውት ልብህን እያደከሙ ሰውነትን እየተጫጫኑ አዚም እየሆኑ
የስግደቱ ኃይል የህይወት የቡራኬ ክፍል እንዳይሆን አብዝተው ይፈትኑሃል። የመንበርከኪያ ሰዓቶችን እያጣበቡ አብዝተው ይዋጓል። ይሄ ተጋድሎ ነው። መንፈሳዊ ሰው እሆናለሁ ወይስ አልሆንም፣ አምልኮት ይኖረኛል አይኖርም የሚል በነፍስ በኩል ያለውን የነፍስ መዝገብ ላይ ከክፉ መንፈስ ጋር የምታደርገው ትንቅንቅ ነው። ሐዋርያው ቅዱስ ጴጥሮስ የሚለው ግን መንፈሳዊ ቤት ለመሆን ተሰሩ ይላል። ስለዚህ መንፈሳዊ ቤት ለመሆን ግዴታ ተጋድሎ አለ፣ ግዴታ ውጊያ አለ። እሱም ከምታየው አካል ሳይሆን ከማታየው አካል ጋር ነው። ከምትዳስሰው ሳይሆን ከማትዳስሰው አካል ጋር ነው። ይሄ ውጊያ ብዙ ጊዜ ውስጣዊ ህይወትን ይረብሻል። ሰላምህ ይናጋል፣ ትጨነቃለህ፣ ገንዘብህን ታጣለህ፣ ጊዜ ይባክናል፣ ታለቅሳለህ፣ ሰውነት ይከሳል። ብዙ ሰዎች ይጠሉሃል፣ ያገሉሃል፣ ያሸሹሃል። በብዙ ሰዎች መተት ትንገላታለህ። የአንዱ ስትል ሌላው ይመጣል። ይሄ ሁሉ የመንፈሳዊ ህይወትን መነሻና መጀመሪያ ላይ በምትቆምበት ጊዜ የሚያጋጥሙ ፈተናዎች ናቸው። በረከት ለማግኘት፣ ጸጋ ለማግኘት፣ ኃይል ለማግኘት ራሱ የሆነ ውጊያ አለው። ይህም ውጊያ ያንተ እምነትና ክፉ መንፈስ፣ ያንተ አቋምና ክፉ ሰይጣናት ወይም መናፍስት፣ ያንተ ተነሳሽነትና የመናፍስት ፈተናዎች፣ ያንተ ወኔና የመናፍስት ወጥመዶች የሚያደርጉት ፍልሚያና መጨረሻ ላይ ጊዜው ሲደርስ መድኃኔዓለም በቸርነቱ የሚሰጥ ስጦታ ነው። ጸጋ ዝም ብሎ አይመጣም። ኃይል ዝም ብሎ አይመጣም። ሰማያዊ ስጦታ ዝም ብሎ አይመጣም። ብዙ ድካም አለው፣ ብዙ ልፋት አለው። ውስጣዊ ህይወትህን የሚያንገላቱና የሚረብሹ ሰላምህን የሚያውኩ ኃይላት ጋር ተዋግተህ ከዛም በላይ በአካልም እንደ ሰው ሳትተኛ እንቅልፋተህ ሰላም ከዛም አልፎ ተርፎ ደግሞ ከሰው ጋርም ተጣልተህ ብዙ ጎዳናዎችን አልፈህ የምታገኘው ስጦታ ኃይል፣ ጸጋ ይባላል። ስለዚህ የትኛውም መንፈሳዊ ህይወት ከመጀመሩ በፊት የትኛውም ነገር መነሻው ውጊያና ተጋድሎ ነው። በዚህ ምድር ላይ ብዙ ነገሮች ውጊያ ይፈጥራሉ። አንደኛ የትግል ዓለም ነው። የመጀመሪያው ትግልህ በመንፈሳዊ ህይወትህና ጎዳና መንፈሳዊ ሰው ሆነ ራስህን በሁለት እግር ለመቆም ብዙ ትግሎችን ታሳልፋለህ። እሱም ብዙ ዓመታት ሊሆን ይችላል፣ ብዙ ጊዜ ሊሆን ይችላል። በዚህ ውስጥ ብዙ ነገር ልታጣ ትችላለህ። ከሰላምህ፣ ከጤናህ፣ ከበረከትህ፣ ከሰውነት አቋምህ፣ ከሰው ልጆች ጋር ካለ ሶሻል ማህበራዊ ግንኙነት በአጠቃላይ ብዙ የሚናጉ ነገሮች ይኖራሉ። ከዛም በላይ ደግሞ ያንተ ተነሳሽነት በራሱ ይታገላል። ስንፍና፣ የእንቅልፍ ህይወትህ፣ ቀድሞ ያሳለፍከው የኃጢአት ጎዳናዎች፣ እነዚህ በአጠቃላይ ወደ ኋላ እየተመለስክ ትዝ እያለ ህሊናን እያወቀሰ በአእምሮህ እየሳለልህ በህሊና እያስቀመጠልህ በዚህም ይዋጋል። ስለዚህ መንፈሳዊ ሰው ሆኖ ለመቆም ቀድሞ ያሳለፍከውን የህይወት ጎዳና፣ አሁን ላይ ደግሞ ያለህን ተነሳሽነትና የእምነት አቋም፣ ከዛም አልፎ ተርፎ ደግሞ መናፍስት እና የእግዚአብሔር ኃይል ወደ ህይወትህ የመምጣቱና ያለ መምጣቱን ጉዳይ ላይ በትዕግስት መጠበቅ፣ እነዚህ በአጠቃላይ በአንተ ህይወትና በአንድ አካል ውስጥ የሚያደርጉት ፍልሚያ ናቸው። በዚህ ጊዜ አንተ ትዕግስተኛ ከሆንክ፣ መድኃኔዓለምን መጠበቅ ከቻልክ፣ በሱ ኃይል ማለፍ ከቻልክ፣ እግዚአብሔርን ብቻ ተስፋ የተሰጠን ነገር ላይ አተኩረ መጓዝ ከቻልክ፣ መንፈሳዊ ቤት ለመሆን ተነሳሽነትና ቆራጥ የሆነ ውሳኔ ካለ ሁሉንም ነገር ታልፈዋለህ። ማንም ከፊትህ አይቆምም። ሐዋርያው ቅዱስ ጳውሎስ መንፈሳዊ ቤት ለመሆን ተሰሩ ያለው። ስለዚህ መንፈሳዊ ቤት ለመሆን ለመሰራት አንደኛ ግንዛቤ ያስፈልጋል። ሁለተኛ ደግሞ ውጊያዎችንና ፈተናዎችን መቋቋም መልመድ አለብህ። እሱም ብዙ ዘመንና ጊዜ ይፈጅብሃል። ለምን እኔም ብቻ ሁልጊዜ እኔን ነው? ለምን እፈተናለሁ? አምላኬ ምን አድርጌ ነው? የሚሉ የማማራር ድምፆችን ትተህ የትኛውም ቅዱስና ጻድቅ ህይወቱ በሙሉ በተጋድሎ እንዳለፈና ተጋድሎ ደግሞ ከክፉ መንፈስ ጋር መሆኑን ተረድተህ አንተ ምንም አይነት በህይወት የመናፍስት ፈተና ቢመጣብህ መንፈሳዊ አቋምህን ወደ ኋላ ላለማሸርሸር ቆራጥ የሆነ ውሳኔ ወስነህ መንፈሳዊ ቤት ለመሆን መሰራት ነው።
አንድ ጊዜ እግዚአብሔር አምላክ ዓይን እስከምትታይና በቡራኬው በኩል እስከምታልፍ ነው እንጂ እሱን ከቀመስክ በኋላ የትኛውም መንፈስ፣ የትኛውም ሁኔታ፣ የትኛውም የሰው ኃይል፣ የትኛውም ክፉ ጊዜና ክፉ ሰዎች ያንተን አቋምና መንፈሳዊ ሕይወት ሊሸረሽሩና ሊያጠፉ አይችሉም። ግን አንድ ጊዜ በእግዚአብሔር ዓይን ታይተ አቋም፣ መንፈሳዊ ሕይወት፣ የአምልኮት መነሻህና መድረሻ ጸሎት፣ እይታና ሀሳብ ብሩክና ቅዱስ በእግዚአብሔር ሕግና ትእዛዝ ላይ የተመሰረተ የምትናገረው ቋንቋ፣ አንደበትህ፣ ድምፆችህ በአጠቃላይ አይነት ከሆነ ወይም እስከሚሆን ድረስ ጊዜና ትግል ተጋድሎ ይፈልጋል ማለት ነው። መጽሐፈ ሲራክ ምዕራፍ 14 ቁጥር 1 ላይ እንዲህ የሚል ቃል እናገኛለን። በአፉ ያልተሰናከለ ሰው የተደነቀ ነው፣ ኃጢአተኛ ሰው ግን መንፈሳዊ ሐዘን ምንም አይደለም ይላል። በመንፈሳዊ ሰው ለመሆንና የአምልኮትን ሕይወት መገንባት ላይ ባለው እንቅስቃሴ ውስጥ ትልቁ ፈተና የመናፍስት ውርጅብኝ የሰው ልጆች መንፈሳዊ ሕይወታቸውንና እይታቸውን፣ የልብ ሙላታቸውንና የአእምሮ ጉዟቸውን በአጠቃላይ በመንፈሳዊ ኃይል እንዳይዋጁ የሚያደርገው ኃጢአት ነው። በአፉ የማይሰናከል ሰው የተደነቀ ነው ይላል። ብዙ ነገር የምታመጣው ይህች አንደበት ነች። የኃጢአት ምንጭ ነች። የእርግማን ምንጭ ነች። ይህ ሰውን ከሰው ታጋድላለች፣ ታባላለች፣ ሀገር ታፈርሳለች፣ ተቋም ታፈርሳለች፣ ታናጋለች፣ ቤተሰብ ትበትናለች ይቺ አፍ። ስለዚህ በአፉ ያልተሰናከለ የተደነቀ ነው ይላል። ኃጢአተኛ ሰው ስትሆን ግን መንፈሳዊ ሐዘን ምንም ነገር አይደለም። መንፈሳዊ ሐዘን ምንድን ነው ካላችሁኝ፣ ኃይል ሲርቅ፣ በረከት ሲጠፋ፣ ቃል ኪዳን ሲቋረጥ፣ ጸጋ ሲሸሽህ፣ ይሄ ነው። ጸሎት አልሰማ ሲል፣ ይሄ መንፈሳዊ ሐዘን የሚያመጣው። ጸሎት አልሰማ ብሎ የምታለቅሰው ሐዘን፣ ወደ እግዚአብሔር የምትጮኸው ጩኸት መንፈሳዊ ሐዘን ነው። ይሄ ምንም አይመስልም። ብዙ ነገሮቹ ድምድም እያሉ ኃጢአተኛ ስትሆን ምንም አይመስልም። አይደለም መንፈሳዊ የሆኑ ነገሮች ይቅርና ያንተ የሆኑ ነገሮች እንኳን እየተበላሹ አይደንቅም። ኃጢአተኛ ስትሆን ሁሌ የሚያስደስትህ ኃጢአት ነው። ሰውነት ኃጢአትን ይለምደዋል። የኛ ሰውነትና ተፈጥሯችን አስቸጋሪ የሆነ ሰውነት ተፈጥሮ ነው ያለ። ነገሮችን ቶሎ መላመድ ይችላል። ኃጢአትን አንዴ ካሳየ ሁሌ ኃጢአትን ይለምድና ያለዛ የማይንቀሳቀስ አይነት ስነ አቋም እንድንገነባ ነው የሚያደርገን። ሁልጊዜ ደስተኛ ለመሆን በዛ ኃጢአት ውስጥ ማለፍ አለብን። ያን ኃጢአት መፈጸም አለብን። የኛ የደስታ ምንጭ ኃጢአቱ ይሆናል። ስለዚህ እንደዚህ አይነት ህይወት ውስጥ መንፈሳዊ የሆኑ ነገሮች ላይ ብዙም አንነቃም። ሰው ወደ መንፈሳዊ ህይወት ቶሎ የማይገባው ለዛ ነው። መንፈሳዊ የሚመስለው ብዙ የሚያጠፋም ብዙ ነው። ልቡ ተዘግቶ፣ እይታው ተደፍኖ፣ ኃይል የሌለው ጉዞ እየተጓዘ፣ እምነት በሌለው አቋም ውስጥ እየተራመደ፣ ከዲያብሎስ ጋር ትግል እየከፈተ፣ በእምነት ማጣትና በልብ አለመከፈት ምክንያት አብዝቶ እየጎዳው፣ ቤተ ክርስቲያን ስንት ዓመት እየተመላለሰ ግን ነገሮችን የሚረዳበትና የሚያይበት አይን የጠፋው፣ ከእግዚአብሔር ጋር ያለው ግንኙነት የቀዘቀዘ፣ የአምልኮት ህይወት የሌለው ሰው ብዙ ነው። መመላለስ ብቻ አይደለማ። ስለዚህ ኃጢአተኛ ሰው ግን መንፈሳዊ ሐዘን አያስደነግጠው፣ ምንም አይደለም፣ አይሞቀው፣ አይበርደው አይነት ነገር። ይገርማል። እስቲ ሐዋርያው የቅዱስ ጳውሎስን ትምህርት እንምጣ። አንደኛ ቆሮንቶስ ምዕራፍ 2:15 ላይ መንፈሳዊ ሰው ባህሪን ይነግረናል፣ ምን አይነት ባህሪና ጸባይ እንደሚኖረው። መንፈሳዊ ሰው ግን ሁሉን ይመረምራል ይላል፣ ራሱ ግን በማንም አይመረመርም። ይሄ የሚገርም ቃል ነው። አንድ ሰው መንፈሳዊ ሲሆን በአምልኮ ሲመራ የትኛውም ነገር የሚመረምርበት አቋም ይኖረዋል። ሁሉን ነገር ሲያይ በእግዚአብሔር አይን ነው የሚያየው። ሲያስብ ከብሩክና ከቅዱሱ ሐሳብ ነው የሚነሳው። ክፉና ደጉን የሚያይበት አይን አለው፣ የሚለይበት መለያ መንገድ አለው።
ሁሉን ይመረምራል። እውነተኛና ሐሰተኛ የሆኑ ሰዎች ወደ ህይወቱ ሲመጡ ማወቅ የሚችልበት አቋም አለው። ይሄ መንፈሳዊ ሰው መለያ ነው። መንፈሳዊ ሰው ስትሆን ሁሉን ነገር ታውቃለህ፣ ሁሉንም ትመረምራለህ። መነሻውን፣ መድረሻውን፣ የመናፍስት ጉዞን፣ ያንተን አቋምን፣ የዓለምን ውጥንቅጥ ማንነትን፣ የመናፍስት ሴራን፣ የእርግማን ጉዞን፣ ታሪክና የቃል ኪዳን ነገሮችን የማጥፋት አካሄድም ይህም በሙሉ ትረዳለህ። ሁሉም ሰው ከምን አንጻር እንደሆነ፣ ምን እያደረገ እንደሆነ፣ ምን እየሰራ እንደሆነ፣ ምን እያደረገ እንደሆነ፣ ምን እየመራው እንደሆነ ይህም በሙሉ የምትረዳበት ችሎታ ይኖራል። አንተን ግን ማንም አያውቅም። ያንተን ልብና ህይወት የሚያውቀው የሰማይ አምላክ ብቻ ነው። በቤት ውስጥ የምታደርገውን ጉዞ የሚረዳው ፈጣሪ ብቻ ነው። ህይወትህን የሚያውቅልህ የሰማይ አምላክ ነው። ስለዚህ መንፈሳዊ ሰው ስትሆን ሁሉን ነገር የምታውቅበት አቋም ከእግዚአብሔር ኃይልና ጸጋ አንጻር አለ። ግን አንተን ማንም ሰው አያውቅም። ማወቅ ብቻ አይደለም፣ አይረዳህም። መረዳት ብቻ አይደለም፣ ያንተ ነገርና ጨዋታ አይጥመውም። ሲያይ ገና ይናደዳል፣ ይደነግጣል፣ ይፈራል፣ ይንቀጠቀጣል፣ ይሸሻል። አንተን እንደ ክፉ ነገር እንደሚገንበት መልካም እንዳልሆነ ሰው አይነት ትቆጠራለህ። ዝም ብለህ እኮ ነው ክፉ የምትሆነው። ሰው ዝም ብሎ ክፉ ይሆናል። ሳታወራ፣ ሳትናገር፣ ሳትጫወት፣ ውስጥን ቀረብ ብለው ሳይነግሩ ክፉ ነህ አንተ። በቃ ዝም ብሎ ክፉ፣ ከመሬት ተነሱ ክፉ። መንፈሳዊ ሰው ስትሆን እንዲህ አይነት ማንነት ነው የሚሰጥ። ስለዚህ መንፈሳዊ ሰው ስትሆን እይታ ሰማያዊ ነው። ሀሳብ መንግስተ ሰማያትና የእግዚአብሔርን ሕግ በምድር ላይ መፈጸም ነው። ሰው የለህም፣ የሚረዳህ አይኖርም፣ የሚያወራህ የሚያጫውትህ አይኖርም። ቤተሰቦች፣ ዘመዶች፣ ጓደኞች በሙሉ ይሸሹሃል፣ ይርቁሃል። ቋንቋ፣ ንግግርህ፣ ድምፆችህ ለሌላው አዚም ይሆናል፣ የሚጥም አይሆንም። ሬት ነው የሚለው። በስራ ቦታም፣ በትዳርም፣ በቤተሰብ አቋምና በተቋም ግንባታም ላይ አንተ ሌላ ነህ፣ የተጠላ ነህ። አንተ ንግግር በቤተሰቡ ውስጥ የማይገባ ነው። ያንተ ጨዋታ በቤተሰቡ የውሳኔ አቋም ላይ ቦታ የሌለው ነው። አንተ ትለፋለህ፣ ትወጣለህ፣ ትወርዳለህ። ለጥቅም ከሆነ ማንም ሰው ይጠጋሃል። በግል ባለህ አቋምና ህይወት ግን ሁሉም ይሸሻል። ይሄ የመንፈሳዊ ሰው መለያ ባህሪው ነው። ስለዚህ መንፈሳዊ ሰው ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም ይላል ቃሉ። እሺ፣ የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ፣ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 12 ላይ እንሂድ እስኪ። እንዲሁ ደግሞ እናንተ መንፈሳዊ ስጦታንም በብርቱ የምትፈልጉ ከሆናችሁ ይላል፣ ቤተ ክርስቲያን ለማነጽ እንዲበዛላችሁ ፈልጉ። ይሄ ነው ትልቁ ነገር፣ መንፈሳዊ ስጦታን በብርቱ መፈለግ። መንፈሳዊ ስጦታ ይገርማችኋል፣ ዓለም የማይሰጠን ስጦታ ነው። መንፈሳዊ ስጦታ በነፍስም በስጋም እንድትጠቀምበት የሚያደርግ ስጦታ ነው። መንፈሳዊ ስጦታ ከሰው፣ ከባለስልጣን፣ ከትልልቅ ተቋማት፣ ከዝነኛ ሰው አይደለም የምታገኘው፣ ከሰማይ አምላክ ነው። መንፈሳዊ ስጦታ ማንም ሰው በስጋ የሚነጥቅህ አይነት ስጦታ አይደለም። መንፈሳዊ ስጦታ ቁሳዊ፣ በአይን የሚታይ፣ የሚሸሽጉት፣ የሚያጠፉት አይደለም። የሰማይ አምላክ ነው የሚሰጥህ። መንፈሳዊ ስጦታን አንተ አትረዳውም፣ አታየውም፣ አታውቀውም። በህይወት ላይ ግን ሞገሱነ ፊት ላይ እያበራ ክፉ መንፈስ ይደናበሩበታል። መንፈሳዊ ስጦታን በብርቱ መፈለግ። መንፈሳዊ ስጦታ የህይወትህን አቅጣጫ የሚወስንልህ፣ የህይወትህን ጎዳና የሚያንጸባርቅልህ፣ ምስጢራቶችን የሚያሳይህ፣ አቅጣጫዎችን የሚጠቁምህ፣ ቅዱሳን እንዲጎበኙ እመብርሃን የእናትነት ፍቅሯን በልቧ እንድታሳድርብህ፣ የመስቀሉ ኃይልህ እንዲሆን፣ የቅዱሳን በረከት የበረከትህ መነሻ እንዲሆን፣ ሁልጊዜ ሰማያዊ ቤትን መስራት ላይና በመንግስተ ሰማያት ከእግዚአብሔር መዓትና የእሳት ቁጣ ለመራቅ እና የሲኦልን እሳት እንዳታይ የምታደርገው ጉዞ ነው መንፈሳዊ ጉዞ። ስለዚህ መንፈሳዊ ስጦታን በብርቱ ፈልጉ ይላል።
በብርቱ ጸልዩ፣ በብርቱ አምልኩ፣ በብርቱ አልቅሱ፣ በርትታችሁ ጩሁ። መንፈሳዊ ስጦታ ይመጣል። መንፈሳዊ ስጦታ የብዙ ነገሮች መነሻ ነው። ስጋዊ ህይወትንም ምድራዊ ፍላጎትንም ስጋዊ ፍላጎትንም ምድራዊ ህይወትንም የቤተሰብን ሰላምንም የውስጥ ሰላምህንም እይታህንም ኃይልህንም ሀሳብህንም እቅድህንም በሙሉ እንድታሳካ የሚያደርግ ስጦታ ነው። መንፈሳዊ ስጦታ ከምትወዳቸው ጻድቃንና ሰማዕታት ዘንድ የሚመጣልህ ትልቅ ስጦታ ነው። መንፈሳዊ ስጦታ የፍቅር መገለጫ ነው። ነፍስ ከክርስቶስ ጋር ያላት ፍቅርን የምትገልጥበት፣ ነፍስ ከሰማይ አምላክ ጋር ያላትን ወዳጅነት የምትገልጥብህ፣ ወዳጅ ለወዳጁ የሚሰጠውን ስጦታ የምታገኝበት ጉዞ ነው። መንፈሳዊ ስጦታን በብርቱ ፈልጉ ይላል። መንፈሳዊ ሰው ሁሌ ስጦታ አለው። ያን ስጦታ ግን አያውቀውም። ያን ስጦታ አይለየውም። መግቢያ መውጫው ፕሮግራሙን ለይቶ አያውቀውም። በጸለይን ቁጥር ቅዱሳን በጎበኙን ቁጥር ስጦታ ይዘውልን ነው የሚመጡት። እንኳን ቅዱሳን ይቅርና እኛም ሰው ቤት ስንሄድ ባዶ እጃችን አንሄድም። እንደ ባህል ሆኖ ስጦታ ይዘን ነው የምንሄደው። ቅዱሳን ወደኛ ሲመጡ፣ ጻድቃን ሲመጡ ሊጎበኙን፣ ሰማዕታት ሲመጡ ሁሌ ስጦታ ይዘውልን ነው የሚመጡት። ይሄ ስጦታ መንፈሳዊ ስጦታ ይባላል። ይሄ ስጦታ ታዲያ ክፉን መንፈስ የሚያስር፣ ክፉን መንፈስ የሚያቃጥል፣ ያንተን ደግሞ የነገውን ህይወትን የሚባርክ፣ አቅጣጫን የሚጠቁም፣ የተደበቀው ምስጢር የሚገልጥ፣ ሰው እንድትሆን የሚያደርግ፣ ለእግዚአብሔር መንግስት የሚያጭህ፣ ለእግዚአብሔር መንግስት የሚያበቃ እንደዚህ አይነት ስጦታ ይሰጡሃል። የፍቅር መገለጫ፣ የወዳጅነት መገለጫ፣ የመንፈሳዊ ህይወት ሽልማት፣ እግዚአብሔር ላንተ ያለውን እይታ የምታውቅበትና እያንዳንዱ እንቅስቃሴ በእግዚአብሔር አይን ዋጋ እንዳለው የምታውቅበት መስመርና አካሄድ ነው ይሄ ስጦታ። ስለዚህ መንፈሳዊ ስጦታን በብርቱ ፈልጉ ይላል። መንፈሳዊ ስጦታ በረከት፣ ጸጋ፣ ኃይል፣ መክሊት የሚባሉ ነገሮች በቀላሉ አይመጡም። በአቋራጭ አይመጡም። ብዙ ጊዜ ትደክማላችሁ፣ ትለፋላችሁ፣ ጊዜያችሁን ታሳልፋላችሁ። በዚህ ጎዳና ውስጥ ደግሞ መናፍስት ያደቃችኋል፣ አቅማችሁን ይሸረሽረዋል፣ እምነታችሁን ያጠፋዋል፣ በእምነት ይፈትናችኋል፣ በሀሳብ ይፈትናችኋል፣ በሰላም ይፈትናችኋል። ሐዋርያው ቅዱስ ጳውሎስ ሲጽፍ መንፈሳዊ የሆነ ስጦታን በብርቱ ፈልጉ ያለው ይሄ ነው ማለት ነው። ስለዚህ ይሄ መንፈሳዊ የሆነው ጉዞው በብዙ ፈተና የተከበበና ብዙ ነገሮች አልፈን መሰናክሎች አልፈን የምንገነባው አይነት ህይወት እንደሆነ እና የብዙ ስጦታዎች ምንጭ እሱን ስጦታ ደግሞ በብርቱ መፈለግ፣ በብርቱ ስንፈልግ ደግሞ ከባድ የሆነ የክፉ መናፍስት ውጊያና ፈተና እንደሚደርስብን እንድንረዳ ሐዋርያው ቅዱስ ጳውሎስ አስቀምጦልናል ማለት ነው። በአጠቃላይ ትምህርታችንን ስንጠቀልለው መንፈሳዊ ሰው የሚባለው መንፈሳዊ የሆኑ መመሪያዎች ያሉት የበረከት ሰው፣ የጸጋና የኃይል ሰው፣ የእግዚአብሔር የሆነ ሰው ነው። መንፈሳዊ የሆነ ሰው መገለጫው አምልኮት ነው። መገለጫው ሕገ እግዚአብሔር ነው። መገለጫው ትህትናና ፍቅር፣ የዋህነትና ራስ ዝቅ ማድረግ ነው። የእግዚአብሔር የሆኑ ሰዎች ሁልጊዜ የበረከትን ጎዳና ለመጓዝ ወሳኝ የሆነ አቋም ያላቸውና የትኛውን ፈተና በእግዚአብሔር በኩል ለመፍታት የሚተጉ አይነት ሰዎች ናቸው። መንፈሳዊ ሰው የእግዚአብሔርን እይታ ወይም የእግዚአብሔርን ኃይል በትጋት በኩል ለማግኘት የሚጥር አይነት ሰው ነው። የሚደርሱበትንም የመናፍስት ፈተናዎችና ውጊያዎች በአጠቃላይ እግዚአብሔርን መከታና ጋሻ አድርጎ የሚያልፍ ነው። መንፈሳዊ ሰው ብርታት ያለው ሰው ነው። መንፈሳዊ ስጦታ አለው። ይህ መንፈሳዊ ስጦታ ደግሞ ኑሮውን የሚባርክለት፣ ትዳሩን የተቃና የሚያደርግለት፣ ህይወቱን የሰላም ህይወት የሚያደርግለት፣ ውስጣዊ ህይወቱን የሚይዝለት፣ ከዛም በላይ ደግሞ ለቅድስት ሥላሴ መንግስት ሀሳብ ውስጥ በልቡ የሚጨምርለት፣
ሁልጊዜ በጽድቅ ጎዳና የሚጓዝበትን መንገዶች እንዲፈልግ የሚያነሳሳ በቅዱስ የሆነ መንፈሱ በልቡ የሚያድርበት አይነት ሰው ነው። ስለዚህ መንፈሳዊ ሰው ለመሆን ተዘጋጁ፣ በርቱ፣ ወስኑ። መድኃኔዓለም በቸርነቱ ይርዳችሁ። ስብሐት ለእግዚአብሔር።